ዛሬም ስጦታው እንደቀጠለ ነው። እንዳያችሁት እንግዲህ ቫላንታይን መስለው መጥተዋልኝ ውሽሚትና ውሽመው። ይህንም እንግዲህ ዜና የተሰማሽው ካላችሁኝ ይህን ቪዲዮ እስከ መጨረሻው ካዳመጣችሁኝ እነግራችኋለሁኝ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁን? የዳንኝ አልሐምዱሊላ። እንግዲህ የሰዓቱን ዜና ወይም የምሽቱን ዜና ይዤላችሁ ቀርብ ያለሁኝ። ይዤላችሁ ስቀርብ እንግዲህ ከመዳም ኩሽና ሀሲና ነኝ። ያው ታውቅኛላችሁ፣ ወይም የሩታየ ፋሚሊ የጀግነዋ የዝምተኛዋ የትዕግስተኛዋ። እንግዲህ ወደ ጉዳይ ስሄድ እና አብርሽና ውሽሚት አንድ አይነት ልብስ ለብሰው ቫላንታይን መስ ሆነው መጥተዋል። እንግዲህ እኛ ቀይ ልብስ የምናውቅ አንድም ፍቅረኛ ሁለትም ደግሞ ቫላንታይም ነው መሰለኝ ይባላል። ቫላንታይም ሲከበር ነው ቀይ ልብስ የሚያለብሷቸው። ይህን ደግሞ እንግዲህ ማን ነው የላከላት ማን ላከላቸው እናንተ ታውቃላችሁ አይደለ? እነዚያ ሰርተው የማይቀየሩ ሰርተው የማያልፍላቸው ሁሌም አዳዲስ ሰው ሲመጣ ለእነዚያ ሰዎች ማች የሚገዙላቸው የመዳም ቅመሞች ናቸው። አንዳንድ አእምሯቸው የማይሰራ ይህን እንግዲህ ትናንትና እመቤት ላይቭ ላይ ትናንትና በቀደምለት ትናንትና ላይቭ ላይ ሳይሆን ተቆራርጦ ነው በነገራችን ላይ ያዳመጥኳቸው ማለት ነው። እና ለአብርሽና ለውሽሚት አንድ አይነት ልብስ በቀይ እና በነጭ የሚለብሱት እንልካለን ስትል ሰምቻ ነበረ። ያች ትልቋ ማለት ነው እመቤት የምትባለው እሷን ዛሬ ደግሞ እንግዲህ ሁለት አዛዥ አላቸው ማለት ነው። እና አንዲቱን ስሟን አልጠራላቸውም፣ መጥራቱን እሷም አልፈልግም። እና ይህን የላከችው ሁለቶች እነሱ ያዛሉ፣ የመዳን ቆሞች ደግሞ እሽ እናደርጋለን እንገዛለን ይላሉ። እና ዛሬ ይህን የሚያምር ልብስ ተገዝቶላቸዋል። እንደ ሀሳብ ግን ቤተሰቦች ቢጋቡ ግን ምን አለበት ማለት ነው። እንዲሁም በተጋብታችሁ እኛም ብናርፍ በጣም ደስ ይለናልኝ። አዎ ከዚያ በኋላ ደግሞ ለሰርጋችሁ እንትን ትላላችሁ፣ እኛም ቢሆን ለወጩ ያው እንሸፍናለን። አንዳንዶች ደግሞ ሩታዬ ብቻ ማትበሉ፣ ለሩታዬን ቤት ግዙላት፣ ለሩታዬን በቃ ጥሩ ጥሩ ነገር ግዙላት። እኛ ሰውን ስንወድ በነገራችን ላይ ማለት ነው ስሬስ እኛ ሰውን ስንወድ ቪዲዮናቸውን እስከ መጨረሻ እናያለን፣ ላይክ እናደርጋለን፣ ሸር እናደርጋለን፣ ኮፒ እናደርጋለን ነው እንጂ እኛ ያችን ልጅ ወደድናት ብለን በገንዘባችን ምንም ማድረግ አንችልም፣ አንፈልግም። ሰውን ስንወድ በቃ ከሀገራቸው ሆነው የሚሰሩት ሰዎችን እናበረታታለን፣ ላይክ እናደርጋለን እንጂ እንደናንተ አዳዲስ ዩቱበር ሲመጣ ልብስ በመላክ የቤት ዕቃ በመላክ እንደዚህ አይደለም ሰውን የምንወድ። ይሄማ ሰው መውደድ አይደለም፣ አከሰርናቸው ማለት ነው። የማታ ማታ ያን ነገር እኛ እጃችን ሲያጠርሳ በኋላ ምን ይሆናሉ? በቃ የሰው እጅ ይጠብቃሉ። ስለዚህ እነሱ ቪዲዮ ይለቃሉ፣ እኛ እናይላቸዋለን። በቃ ይሄ ብቻ ነው ለእኛ ስጦታችን እንጂ እኛ ለሩታ ምንም አንገዛላትም። ይህን እየመረራችሁ ዋጡ። እኔ ለራሴ ምንም ነገር አልገዛም፣ ግን ቪዲዮን 3-4 አያለሁኝ። ሲመቸኝ ደግሞ ስራ ከሌለ ደግሞ ወደ 5 አያለሁኝ። ከዚያ ላይ ካረጋለሁ፣ ሸራ አደርጋለሁ፣ ኮፒ ሊንክ አደርጋለሁኝ። እና ይሄ ለእኔ ለእነሱ ስጦታ ነው። እንደናንተ እኛ አብርሽዬ ብቻ አንልም፣ ሄርሜላ ብቻም አንልም፣ ስጦታ እንልካለን። እና እናንተ ደግሞ በባዶ ሩታ አትበሉ፣ የሆነ ነገር ግዙላትኝ። ብትሞቱም አናረግላቸው ማለት እኛ ሩታ የምንወዳት በቃ በሴትነቷ በጠንካራነቷ በጀግንነቷ ብቻ ብዙ ነገር ሩታ መግለጽ ይቻላል። ትዕግስተኛ ናት። እንደ ሌላ ሴት እየሄደች ከወንድ ጋር አልተጣጠፈችም። አሁን ደግሞ እንደዚህ ጠንክራ ደግሞ የሴቶች ተምሳሌት ትሆናለች። ሩታን እያዩ ደግሞ ብዙ ሴቶች እየመጡ የእሷን አርያ እየተከተሉ ከትልቅ ደረጃ ይደርሳሉ። ከዚያ በኋላ ያው ሀገራችን ድህነት ይቀረፋልኝ። አሁን ሩታ መሰለን እሷን እያዩ 10 ሴቶች ቢወጡ ከዚያ በኋላ ደግሞ እነዚያ ሴቶች ደግሞ እንደዚያ እያሉ ቢወጡ በቃ ሀገራችን ምን ይቀረፋል? ስደት ይቀረፋል፣ ድህነት ይቀረፋል። ብዙ እህቶቻችን ስነስርዓታቸውን ይዘው ከሰሩ ለእኛ ጀግኖች ናቸው። እሺ እኛ እንደናንተ ልብስም አንገዛም፣ ምንም አንገዛም። ይሄ ለሚቀደል ልብስ ለሚበጫጨቅ ልብስ አንገዛላት። በቃ ቪዲዮና በደንብ አድርገን እናያለን። ማስታወቂያቸውን አናሳልፍም። ማስታወቂያቸውን ካላሳለፍነ ደግሞ እነሱ ይጠቀማሉ ማለት ነው። እንደናንተ አብርሽ ሌላ ሴት ሲያመጣ ወይም ያነሰው ሌላ ወንድ ምናምን ሲያመጣ ማሽ ልበሱ የምንለው ነገር የለንም። ለማንኛውም ይሄ ነገር ትናንትና ሰምቼ በጣም ገርሞኝ ነው ማለት ነው። እና ከወሬ ላይ እንደዚህ ያመጣሁት ወላሂ እንዴት እንደዚህ ይላሉ ብዬና ለውሽሚትና ለውሽማው ዛሬ እንግዲህ የቫላንታይን ነው መሰለኝ ወይም
የውሽሚት ልደት ነው መሰለኝ። ቀይ በቀይ ለብሰው መጥተዋልኝ። ተጋቡ፣ ውለዱ፣ ከበዱ። እኛ ምንም አያገባንም ምንም። ግን አብርሽ ማለት ነው እንደዚህ ከምትንዘላዘል ለሄርሜላ ሽምግልና ልክህ አግባት ማለት ነው። ሄርሜላ እንኳ በጣም ተወዳሃለች። ቪዲዮንሽን እናያለን። በተቻለን አቅም ሲሆን ደግሞ ባልሽን ልቦና ሰጥቶት ትዕግስት አድርጉ። ያንቺን ምክር ሰምቶ የዘመዶችን ምክር ሰምቶ ከአንድ ላይ ብትሆኑልን በጣም ደስ ይለናል። ግን ደግሞ ነገሩ እውነት ከሆነ በዚህው ከቀጠለ ችግር የለም። በአንቺ ብቻ አልተጀመረ መፋታት በአንቺ ብቻ አይደለም። ጭቅጭቅ በየሁላችንም ጭቅጭቅ አለ። በየሁላችንም ብዙ ነገሮች አሉብን። እንዲሁም አሁን አንቺ ጎበዝ ነሽ፣ ጠንካራ ነሽ፣ ልጅ አለሽ፣ በልጅሽ ትጽናኛለሽ እና ስለዚህ ያው ፈጣሪሽን እያመሰገንሽ ከፈጣሪሽ ጋር ኑሪ ነው ምልሽ። ህይወት ይቀጥላልኝ። አሁን ትንሽ ነው ልጅሽ ትንሽዬ እስከሚጎረምስልሽ ቢያንስ 4 ዓመት 5 ዓመት እስከሚሆነው እንጂ ከዚያ በኋላ ደግሞ ህይወት ይቀጥላል። በቃ ከአብርሽ ጋር ብዙ ህይወት ነበራችሁ። ያን ነገር በቃ ፊል አረገ። አብርሽ ግን ለራሱ ይጎዳል። አንቺ ምንም አትጎጅም። ተወዳጅ ነሽ፣ ሰው ይወድሻል። የሄርሜላ አድናቂዎች ደግሞ አትንኩነ አንነካቸውም። ሩታን ደግሞ ወላሂ አትሳደቡ፣ ሴት ናቸው። በሴት ልጅ ይሄን ያህል የድሮ የዛሬ 3 ዓመት የዛሬ 4 ዓመት ቪዲዮ እያወጣችሁ ይህ እንደዚህ ነበረ፣ ይህ እንደዚህ ነው አትበሉ። ያን ጊዜ አልፏልኝ። እኛሁም ማለት የዛሬ አመት የቆምንበትን መንገድ ወይም የዛሬ ዓመት ያሰብነው መልሰን እናስባለን? አናስብም። መልሰን ሌላ ሀሳብ፣ መልሰን ሌላ አጀንዳ፣ መልሰን ሌላ ነገር ነው የምንፈጠር አይደለም። በራሳችን በህይወታችን በዩቱብ ሳይሆን በራሳችን ብዙ ነገሮች እንፈጥራለን፣ ብዙ ለውጦች እናመጣለን። እና ሩታ የዛሬ ዓመት ስትመጣ እንደዚህ ታለቅስ ነበር። የዛሬ ዓመት ከአብርሽ ጋር ሲመጡ እንዲህ ነበሩ። እሷ ነበረች የምትለምን። በቃ ህይወት ይቀየራል እኮ አሁንማ እሷ አልፎላት ምናምን እንዲህ አትበሉ ማለት ሴት ናችሁና ነገ ጠዋት ምን እንደሚደርስባችሁ አናውቅም። ተዋቴ ለቀቅ አርጓት። ቪዲዮን ማየት ካልፈለለ ነገሩ ይላት። ያው እሷ ትጠቀማለች፣ አትጎዳም። እናንተ ብትሰድባት ባሰድባት የሆነ ነገር ሴንስ አይሰጣትም፣ ቅርም አይላትም። እንዲሁም እሷ አልፋ ተርፋ ራሱ እኛ ራሳችን እንደ ስንናድናድ